ሰላም ጤና ይስጥልኝ ውድ ሀገሬ ቴሌቪዥን ተከታታዮቻችን እንደምን ቆያችሁ? ይህ ሀገሬ ቴሌቪዥን ከኢትዮጵያ ሴቶች መጠለያ ጥምረት ጋር በጋራ በመሆን ወደ እናንተ የሚያደርሳችሁ ስለሷ የተሰኘው ፕሮግራማችን ነው። በዛሬው የስለሷ ፕሮግራማችን እንግዲህ ማህበረሰቡ ምን ያህል ጾታን መሰረት ያደረገ ጥቃትን ያውቃል፣ ይገነዘበዋል፣ ለመከላከልስ ምን ያህል ጥረት ያደርጋል፣ እንዲሁም ደግሞ ማህበረሰቡን ጾታን መሰረት ያደረገ ጥቃት በሀገር ላይ የሚያደርሰውን ተጽዕኖ እንዲሁም ደግሞ በሰዎች ላይ የሚያደርሰውን ተጽዕኖ አውቆ እንዴት መከላከል ይቻላል፣ ምንም ማድረግስ ይገባናል የሚሉ ጉዳዮችን ከስነ ልቦና ባለሙያ ጋር እንዲሁም ደግሞ ከሴቶችና ማህበራዊ ጉዳይ ሚኒስቴር ባለሙያ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። ፕሮግራሙን እንድትከታተሉ እኔ ኮዲው ጋበዝኩኝ። ከፕሮግራሙ በኋላ ተመልሰን እንገናኛለን። ካሉ ማህበረሰብ ውስጥ ያሉ መንግስት ውስጥ ያሉ ተቋማት ውስጥ ያሉ አስተዋጽኦ የሚያደርጉ ነገሮች አሉ። ሁለተኛው ግን መሰረት የሆኑ ወይም ስር የሆኑ ምክንያቶች ወይም መንስኤዎች ደግሞ አሉ። ስለዚህ በሁለት መልኩ ነው የምናያቸው። መሰረታዊ የሆኑ መንስኤዎች የምንላቸው በማህበረሰብ ውስጥ ያሉ ልምምዶች ናቸው፣ አመለካከቶች ናቸው። ግን እነዚህ ልምምዶች ዝም ብሎ ሁሉም ልምምድ ሳይሆን ስለ ሴት ልጅ ያለን ልምምዶች፣ ስለ ሴት ልጅ ያለን አመለካከቶች፣ ሴትን በምን አይነት መልኩ ነው የምንቀርጻት፣ ቤት ውስጥ ቁጭ ብላ ምግብ የምትሰራ እንደዚህ አይነት ነገር። ስለዚህ እንደዚህ አይነት አመለካከት ይዘን የምናድግ ከሆነ አንድ ወንድ ቤት ውስጥ ቁጭ ብሎ ምግብ የሚሰራ ከሆነ ካየነው ቀጥታ የምንሰጠው ስያሜ ምን ይሆናል? ሴታ ሴት የሚል ይሆናል ማለት ነው። ስለዚህ እንደዚህ አይነት አመለካከቶች የሚቀዱት አንደኛው ወይም መንስኤ ነው ብለን የምናስቀምጠው ማህበረሰቡ ዘንድ ያሉ ስለ ሴት ልጅ ያሉ የተሳሳቱ የተዛቡ አመለካከቶች፣ ልምምዶች ናቸው። ልምምዶች ደግሞ ያውን አመለካከት ነው የመጀመሪያ የጠቀስኩት። ልምምዶች የምንላቸው ደግሞ ሴት ልጅ አደግ ካለች ወዲያው ወደ ትዳር እንጂ መሄድ ያለባት ወይም ደግሞ ወዲያው ልጅ ወደ መውለድ እንጂ መሄድ ያለባት ወደ ትምህርት አይደለም። ወደ ትምህርትን ብትሄድ ቶሎ ተመልሳ ያለባት ግዴታ ወይም ያለባት መለማመድ ያለባት መቆየት ያለባት ወይም ደግሞ ማድረግ ያለባት ነገር እነዚህና እነዛ ናቸው የሚሉ አመለካከቶች መሰረታዊ የሆኑ መንስኤዎች ናቸው። ሌላው መንስኤ አድርገን የምናስቀምጠው ወይም ለዚህ እንደ ትልቅ አስተዋጽኦ እያደረገ ያለው ለሰብአዊ መብት ያለን ለግለሰቦች መብት ያለን ግዴለሽነት ነው። ሰው በገላው ማዘዝ እንደሚችል፣ ሰው በራሱ ላይ መወሰን እንደሚችል፣ ሰው በፈጣሪ የተፈጠረና ለዛም ነገር ኃላፊነት የሚወስድ መሆኑን መዘንጋትና ያለ ፍቃዱ የማስገደድ ማንኛውም ማስገደድ ስንል የግድ አስገድዶ መድፈር። እሱ ምንድነው እናቴ በእንቁላሉ ጊዜ በቀጣሽኝ አይነት ተረት ነው። ይሄ መድፈር ምን የምንላቸው ወጥተው ተልቀው ጎልተው የሚመጡት ናቸው። ከዛ በፊት ግን እንቁላሉ ማለት ያለ ፍላጎቷ እጇን አፈፍ አድርጎ የገዛ ንብረቱ ይመስል የመያዝ በየመንገዱ የመምታት ምንድነው በአማርኛ መጎንተል የምንላቸው እነዚህ አይነት ልምምዶች ሰዎች መብት እንዳላቸው በራሳቸው ላይ ማዘዝ መብት እንዳላቸው ያለ ፍቃዳቸው ምንም ነገር መደረግ እንደሌለበት ያለ ማመን ልምምድ አመለካከት በህብረተሰብ ውስጥም ካለ ትልቅ መንስኤ ነው። ከዛ ውጭ ግን በርካታ አስተዋጽኦ የሚያደርጉ ነገሮች አሉ። የጠንካራ የህግ አፈጻጸም፣ ጠንካራ የሆኑ ህጎች አለመኖር፣ ያንን የሚከታተለው አካል በቂ በሆነ መልኩ ቁጥጥር አለማድረግ የመሳሰሉት ደግሞ ከፍተኛ የሆነ አስተዋጽኦ የሚያደርጉ ናቸው። ቅድም እንዳልኩት ውጊያ፣ ግጭት፣ አለመግባባት ያለባቸው ቦታዎች ላይ እነዚህም በራሳቸው ትልቅ አስተዋጽኦ ያደርጋሉ። እንደ አጠቃላይ የ24 ሰዓት ህግ ባይኖር የሚለው ጽንሰ ሀሳብ የጀመረው በጣም ቆይቷል። እንደ ዓለም አቀፍ ደረጃ ከአንድ ፊልም መሰራት በኋላ የመጣ ልምምድ ነው። ምን ታደርጋላችሁ የሚል ጥያቄ ካልተሳሳትኩኝ 2000 በፈረንጆቹ 2000 መጀመሪያ አካባቢ ወይ 2003 ይሁን እንደዚህ አካባቢ ላይ የወጣ ፊልም ላይ ነው። ከዛ በኋላ በርካታ ጥያቄዎች ሲደረጉ የተሰጡ ምላሾች አሉ። አንዱ እሱ ነው፣ ከፊልሙ ጋር ይተሳሰራል። ሁለተኛ የተለያዩ ስነ ልቦናዊ ጥናቶችም አሉ፣ ኤክስፐሪመንቶች አሉ፣ ጥናቶች። እነዚህ በአጠቃላይ ስናያቸው የሚያሳዩን ነገር ሰዎች በጣም መልካም የሆኑ ሰዎችም ጊዜ፣ ቦታ፣ ምቹ ጊዜ ይፈልጋሉ። ምን ለመፈጸም? ጥፋት ለመፈጸም። ይሄ በሃይማኖት በተለያዩ ሃይማኖቶችን ብንሄድ ያስኬደናል። ለምሳሌ ሰዎች
ምቹ ጊዜ ፈልገው ነው ኃጢአትን የሚሰሩት። ምቹ ጊዜ ፈልገው ነው ወይም ምቹ ሁኔታ ሲኖር ነው እንደዛ አይነት ባህሪያቸውን የሚያሳዩት። እንደዛ አይነት ባህሪ የምንለው ጤናማ ያልሆነ ጥቃት ፈጻሚ የሆነ ባህሪ የሚያሳዩት። ስለዚህ እንዳጠቃላይ ስናየው ከዚህ የምንረዳው ነገር አሁን ላይ ምቹ የሆኑ ሁኔታዎች እየተፈጠሩ ነው። ጥቃትን የሚያበረታቱ ጥቃት እንዲፈጸም የሚያመቻቹ ምቹ ሁኔታዎች እየተፈጠሩ ነው። ስለዚህ የ24 ሰዓቱ እንግዲህ ሃይፖቴቲካል ወይም ደግሞ የቢሆን ጥያቄ ስናየው ለሶሻል ሚዲያ ወይም ማህበራዊ ሚዲያ ላይ ላለው ማህበረሰብ ምቹ ቦታ ነው የፈጠረው ባህሪውን እንዲያሳይ ያለውን ነገር እንዲያሳይ። ግን ይሄ የመጀመሪያ ነው ተብሎ መወሰድ የለበትም። ትኩረታችን ሰፋ ማድረግ አለበት። እንዳጠቃላይ ሶሻል ሚዲያውን ስናየው አብዛኞቹ የሚጻፉ ነገሮች ወሲባዊ የሆኑ ስርዓተ ጾታን በጣም ያገለሉ ሴቶች ላይ ጥቃት መፈጸምንም ሆነ አጠቃላይ ከሴቶች ጋር የተገናኙ ደግሞ ጉዳዮችን ሴቶችን በተለያየ መልኩ ዳር የሚያስይዙ ማለት ነው። ወይ ደግሞ ከቁሳቁስ ጋር የሚያያይዙ ሴቶች ሲባሉ ስሜት ጋር በተገናኘ የሚያገናኙ የመሳሰሉትን በአጠቃላይ ማህበራዊ ሚዲያው ላይ እናየዋለን። ስለዚህ አንደኛው ከዚህ የምንረዳው ነገር ማህበራዊ ሚዲያዎቻችን ሃይፖቴቲካል ቢሆንም ምን ማለት ነው የጻፉት ነገር ቀጥታ ሄዶ በሰዓቱ ጉዳት ባያደርስም የተጻፈባቸው ሰዎች ላይ ምቹ የሆነ ሁኔታ እየፈጠረ ነው። መጥፎ የሆነ ልምምድን ደግሞ እያስፋፋ ነው ማለት ነው። እዚህ ሚዲያ ላይ መጥፎ ልምምድ እያስፋፋ ነው የምንለው ለምንድን ነው? ወጣቱም፣ ህፃኑም፣ ትልቁም ትንሹም ሁሉም ገብቶ የሚያየው ነው። ስለዚህ እዛ ጋር የሚያይ ሰው እንደዚህ አይነት ነገሮችን እየተለማመደ ነው ማለት ነው። አንዳንዶቹን ኮሜንቶች ወይም ደግሞ አንዳንዶቹን ምላሾች እያየዋቸው ነበረ። ለምሳሌ አንድ ሰው እደፍራለሁ ብሎ የጻፈ ሰው ስር ገብቶ ሌላ አንተ እንዴት እንዲህ ትላለህ የሚል ሲጻፍ ለሱ የሚመልስለት ሰው ሌላ ሰው ይመጣና ቀልድ እኮ ነው እየተጫወትክ እስቲ ቀለል እያደረገው አታካብድ የሚል ጽሁፍ ከስር ይመጣል። ምን እያለው ነው ማለት ነው? ተለማመደው፣ ምንም ማለት አይደለም። ስለዚህ ምንም ማለት አይደለም የሚለው የቢሆን የመላምት ሁኔታ ነገ ከነገ ወዲያ መሬት ላይ ቢመጣ ደግሞ ወደዛ የመሄድ እድላችንን ምን ያደርገዋል? በከፍተኛ ሁኔታ ይጨምረዋል። ግን ይሄም ዋና ጉዳይ አይደለም። ቅድም መግቢያ ላይ እንዳነሳውልሽ ዋናው ጉዳይ ምንድነው? ይሄ የይሆን ወይም የቢሆን መላምት ነው። መሬት ላይ ስንወርድ እኮ ያለው ከዚህ የበለጠ ቁጥር ከዚህ የበለጠ ጥፋት ነው ያለው። ምቹ ሁኔታ የተፈጠረባቸው ቦታዎች ላይ ብቻ ሳይሆን ጥቃት ለመፈጸም ምቹ ሁኔታ የተፈጠረባቸው ቦታዎች ላይ ብቻ ሳይሆን ያልተፈጠረባቸው ቦታ፣ ይሄ ማለት ጥቃት ይፈጸማል ብለን የማናስብባቸውን ቦታዎች ላይ ለምሳሌ በቅርብ ጊዜ የሰማነው ፍርድ የተሰጠበት በአደባባይ መንገድ ላይ ምቹ ሁኔታ ነው ብለን አናስብም። አደባባይ መንገድ ላይ ሰው እየተላለፈ ስትገደል ምቹ ነው ብለን አናስብም። ስለዚህ ምቹ ምንድነው አይደለም ብለን የምናስበውን ቦታ ላይ ምቹ ነው ለጥቃት የምንለው ላይ ሁለቱም ቦታ ላይ ጥቃት እየተፈጸመ ነው ያለው ማለት ነው። በቁጥር ግን ካየነው እነዚህ ጥቃትን ለመፈጸም የሚያመቹ ቦታዎች ላይ እየተፈጸሙ ያሉ ጥቃቶች በጣም ከፍተኛ ናቸው። ስለዚህ እንዳጠቃላይ ከዚህ የምንረዳው በጣም መስራት ያለብን ግለሰቦች ላይ ያሉ አመለካከቶች ላይ ብቻ ሳይሆን እነዚህ ማህበራዊ ሚዲያ ገጾች ላይ ቁጥጥር ስራ የሚሰራበትን መንገድ ወይም ደግሞ ስልት ማበጀት ያስፈልጋል። እንዳጠቃላይ ለማረም፣ ለማስተካከል፣ ለማቃናት ምን እናድርግ? አንድ 4 ነጥቦች ብንይዝ እንደመውጫ ጥሩ ነው። አንደኛው ትምህርት ቤት ላይ ነው መሰራት ያለበት። ምክንያቱም ልጅ ሆነን ነው አብዛኛውን ነገር የተለማመድ ነው። ወንዳ ወንድ ከተባለ ጥንካሬ እንደሆነ፣ ሴታ ሴት ከተባለ ደካማነት ወይም ደግሞ ቤት ጓዳ ላይ መቅረት የሚል አይነት እንደዚህ አይነት ልምምዶች እዛ ነው የምንጀምረው። አለቃ ሲደረግ ክፍሉ ውስጥ ሴት አለቃ አትደረግም፣ ወንድ አለቃ ነው የሚደረገው። አስተባባሪ ሲሆን ወንድ ነው እንደዚህ። ስለዚህ ከትምህርት ቤት ይጀምራል ማለት ነው ልምምዶች፣ መጥፎ የሆኑ ልምምዶች። ስለዚህ አንደኛው ትምህርት ቤት ላይ ጤናማ የሆነ የስርዓተ ጾታ እኩልነትን፣ መመጣጠንን የሚያሳዩ
ትምህርቶች ሳይሆን ትምህርቶች ጥሩ ነው ያስፈልጋሉ፣ ግን ልምምዶች መፈጠር አለባቸው። ልክ እንዳልኩት ሴቶችንም ወንዶችንም ያማከሉ የተለያዩ የክለብ ላይ ያሉ እንቅስቃሴዎች ሊሆን ይችላል፣ የተማሪዎች ክበባት ማለት ነው ላይ ያሉ እንቅስቃሴ ሊሆን ይችላል። የተለያዩ መንገድ ሁለቱንም በእኩል በተመጣጠነ መልኩ የሚያመጡ በእኩል ስንል አንዱ ከአንዱ ጋር 100% ወይም 100 እጅ እኩል ይሆናል በጣም ይመሳሰላል ማለት አይደለም። ስለዚህ የማመሳሰል ስራ አይደለም እየሰራን ያለ ነው። ለነሱም ለነዛም የሚሰጠውን እድል እኩል በማድረግ እድሉን እንዲጠቀሙ የማድረግ ጉዳይ ነው። ስለዚህ ይሄ አንደኛው ትምህርት ቤት ላይ ነው መሰራት ያለበት በመምህራን እና በትምህርት ቤት አስተዳደር በኩል። ሁለተኛው በጣም መሰራት ያለበት ቤተሰብ ውስጥ ነው። ቤተሰብ ውስጥ በጣም በስፋት መሰራት አለበት። ቤተሰብ ውስጥ እንዴት መሰራት ይችላል ሲባል ሞዴል የሆኑ ወይም ደግሞ አርአያ መሆን የሚችሉ አባቶች ያስፈልጋሉ። አርአያ መሆን የሚችሉ እናቶች ያስፈልጋሉ። ይሄንን ሁለቱንም እያመጣ ያለሁት የተመጣጠነ ካልሆነ ነገ ከነገ ወዲያ ደግሞ ተነስተን የወንዶች መብት ደግሞ እያልን ልንጮህ ነው ማለት ነው። ስለዚህ ከስር ጀምሮ የተመጣጠነ የሆነ ነገር ቤተሰብ ውስጥ ማሳየት ያስፈልጋል። እናትም አባትም እኩል ኃላፊነት የሚወስዱ ከሆነ ሁለቱም የየራሳቸው ድርሻ የሚኖራቸው ከሆነ የድርሻ ስንል ቤት ውስጥ ያሉ ተግባራትም ከቤት ውጭም ያሉ ተግባራት ላይ ድርሻ የሚኖራቸው ከሆነ ልጆቹ ያንን አርአያ እያደረጉ ነው የሚያድጉት። አለበለዚያ ግን ጤናማ የሆነ ግንኙነት እያዩ ስለማያድጉ ጤናማ ያልሆነ ግንኙነት ለመፍጠር እድላቸውን ያሰፋሉ ማለት ነው። የተበጠበጠ ቤት የተበጠበጠ ቤትን ይወልዳልና። ስለዚህ ሁለተኛው ቤተሰብ ላይ የሚሰራ ነው። ሶስተኛው ግን በስፋት መሰራት ያለበት ተቋማት ላይ ነው። እንዳጠቃላይ ተቋማት የሚዲያ ተቋም ይሁን የግብረሰናይ ድርጅት ይሁን የመንግስት ተቋም ይሁን በተቋሙ ውስጥ ህጎች፣ ፖሊሲዎች ማውጣት አለበት። ጥቃት ሲፈጸም ዜሮ ቶለራንስ፣ ጥቃት ለመፈጸም የሚሞክር ወይም የሞከረ ብቻ ሳይሆን የፈጸመ ብቻ ሳይሆን የሞከረም ካለ የሚቀጣበት ወይም ደግሞ አግባብነት ያለው ምላሽ የሚሰጥበት ስርዓት ማበጀት ያንን ማስፈጸም በጣም ያስፈልጋል። ስለዚህ እነዚህ ላይ በዋናነት በስፋት መሰራት አለበት። የመጨረሻው ግን አራተኛው ግን በስፋት መሰራት ያለበት የሃይማኖትና የሃይማኖት ተቋማትና የጎሳ መሪዎች ሊሆን ይችላል ወይም አካባቢያዊ መሪዎች የምንላቸው። ምክንያቱም የኢትዮጵያ አብዛኛው ስርዓተ ጾታና ጾታን መሰረት ያደረገው ጥቃቶችም ወይም ከዚህ ጋር የተገናኙ ነገሮችን በዋናነት ሊያስተካክሉ ላያስተካክሉትም ወይም እንዲቀጥል ሊያደርጉትም የሚችሉት እነሱ ናቸው። ጥቃት እየቀነሰ ነው ስንል አንጻራዊ መሆኑ በደንብ ሊሰመርበት ይገባል። ከ130 ሰው ወይ 30 ሴቶች ይጠቃል ብለን ካስቀምጥ ነው አሁን ከ120 ነው። እቺንስ አንድም ሰው ቢሆን በጣም የአንድ ሰው ህይወት ነው ያጨለመ ያለው። ያን በደንብ አንዳንድ ጊዜ ስታቲስቲክስ ወይ ደግሞ ቁጥር ሰውን ያሳስታል አይደል? ስለዚህ በሰው ሲመጣ አንድ ሰው እኔ ላይ አንቺ ላይ የሚደርሰውን ስንቆጥር በጣም ፔንፉል ነው እና ወደዛ ሰዎች ብዙ ጊዜ ስልጠናም ስንሰጥ ብዙዎቹ ይሄን ያክል ቁጥር ይሄን ያክል ምናምን ማለት ነው። ያ ማለት ልጁ ሚስቱ እህቱ ወይ ሌላ ቤተሰቡ መሆኑን በደንብ ሰው መገንዘብ አለበት ማነሳው እና ከዚህ አንፃር ምንድነው እኛ እንደ ሀገር እንግዲህ ያለነው እንግዲህ ስርዓተ ጾታን መሰረት ያደረገ ጥቃት የመከላከል ስራ የአንድ ተቋም አይደለም። የሁሉም ባለድርሻ አካላት የማህበረሰብ እንደ ማህበረሰብ ማለት የራሱን ልጅ የሚጠብቅ ሲስተም መዘርጋት አለበት። ለሱ እንግዲህ ከእድር መሪ ጀምሮ ከጎሳ መሪዎች በየአካባቢው ያሉ አደረጃጀቶች ለምሳሌ ኦሮሚያ ትልቁ በሀገራ ትልቅ ሚና ይጫወታል። ሴቶችን ጨምሮ ሀደ ሲንቄ በጣም ትልቅ ሚና ይጫወታል። ሌሎቹ ጋር ስቴጅ በየቦታ አካባቢ የራሱ አደረጃጀት አለ ከእድር ጨምሮ። ስለዚህ ትልቅ ሚና መጫወት አለባቸው። ለሱ በእርግጥ አሁን አንዱ እንትን ያደረገው ያወረን ያለነው እነዚህ ሰዎች በዛ ልክ መስራት አለባቸው። የታች ድረስ ያለው አደረጃጀቶች መጠናከር አለባቸው የሚሉ ተሳቢው አለ። ከዛ ውጪ ደግሞ የህግ አጠቃላይ ፍትህ አካላት ከፖሊስ ከቀበሌ ፍርድ ቤት ድረስ ያሉት ሲስተም በጣም ሴንሲቲቭ ትራውማ ኢንፎርምድ እና የሰርቫይቫል ሴንተር መሆን አለባቸው። ይሄን ስንል ጉዳት የደረሰባቸው ሰዎች ሲመጡ ጀምሮ ጉዳት ነው ብሎ ማመን አለባቸው። መጀመሪያ ገና ከምርመራው ከመውጣት በፊት አንዳንዱ እኮ ምን አድርጎሻል እንዲህ አድርጎሻል ብሎ ከምርመራ ጀምሮ ላይ ነው
ወደ ፍርድ ወደ ሄዳ ውሳኔን እስከ ጥግ እንዳትከተል የሚያደርጉ ቃላቶች ጭምር የሚወጡ ሰው ከዛ ውስጥ ተቆጥቦ ተገቢውን ድጋፍ በመስጠት ወደዛ እስከዛ ድረስ አለበትና እዞም የሚያግዝ ሲስተም መዘርጋት አለበት። ውድ ተመልካቾቻችን እንግዲህ በዛሬው ፕሮግራማችን ብዙ እንደተማራችሁ ተስፋ እናደርጋለን። ምክንያቱም ደግሞ ጾታን መሰረት ያደረገ ጥቃት ማህበረሰብን፣ ሀገርን ይጎዳል። ይህንን ደግሞ ማስተካከል የሚችለው ራሱ ማህበረሰቡ ነግበኔ የምንለው አንድ አባባል አለና ያን ብቻ ሳይሆን ሌሎችን ማለትም ደግሞ ተጎጂዎችን አለማግለል ልድገመው። ውድ ተመልካቾቻችን ከፕሮግራማችን እንግዲህ ጥሩ ትምህርት እንደወሰዳችሁ ተስፋ እናደርጋለን። በዛሬው ፕሮግራማችን እንደተመለከታችሁት ጾታን መሰረት ያደረገ ጥቃት ሀገርን፣ ቤተሰብን፣ ማህበረሰብን ምን ያህል እንደሚያፈርስ እንደተገነዘባችሁ ተስፋ እናደርጋለን። በቀጣይ በሌሎች አዳዲስ ፕሮግራሞች እስከምንገናኝ ድረስ መልካም ጊዜ